متفيانج نفسي كلمان تفتفي لنفسي برانا تاكف لنصفي بعينوچيش سليدا ترقم شل بانبرو كنشين زرفي لتمت فيانج نفسي እጅ ሲቃጠል የማይታወቅ ነው። ቆንጆ አጥሚት ነው። እኔ ራሴ ነኝ የሰራሁት። ሳይበርድ ጠጣ ይገረም። ለዚህ ለሲጋራ ይሆናል። ተብላት ነይ እባክሽን ይሄንን አመድ አራግፊለት። እሺ ጨረስ ይገረም። በቃ አስተካክሎ መገልበጥ ብቻ ነው። ላንብብልሽ? ኧረ እኔ ምን ይሰራልኛል ይገረም። አጥሚቱ ሳይበርድ ይጠጡት ጋሽ። መች በረደኛ አርሴማ። አንተ አንዴ ወረቀት ላይ ከተተከልኩ መች ይታወቃል ይገረም። ሞት እውነቴን ነው። አንዳንድ ጊዜ ልጅሽ የሆንኩ እንደሚመስለኝ ታውቂያለሽ። ሞት ታድዬ ልጆቼ ሁለት ልትሆኑልኝ ነው። አንድ አንተ አንድ ይሄ። በእናትሽ የጻፍኳትን ግጥም ላንብብልሽ? ኧረ እንቅልፌ መጥቷት ይገረም። አጭር ናት። በእናትሽ አርሴማ። ምን ይሰራልኛል? ለኔ ይሰራልኛል። በእናትሽ የግፍ ጫጩት ጸጸት በቀፈቀፈው የግፍ ጫጩት የተሞላ የወቀሳ ቋጥኝ ደፍቆት ሚዛኑን በሳተናላ ከእምነቱ ሲሸሽ በወደቀ የጸበለስ ግዳይ ገላ። ጸጉር እንዴት አድጓል ይገረም። ተስተካከለው እንጂ በቃ ምንም አሰሚኝ ማለት ነው። እኔ ግጥም ብዙም አይገባኝም ታውቃለህ። ማለትን አረከኝ እንዴ? ምን ለማለት ፈልገሽ ነው? ማለቴ ግጥም አይገባኝም ስትይ ምን ለማለት ፈልገሽ ነው? ምን መሆን ነው ይገረም? ምንድነው የምትለኝ? 4 አመት አብረን ኖረን እንደ አዲስ ምንድነው የምትለኝ? እሺ በቃ አንብብልኝ። እሺ ይቅርበኝ አርሴማ፣ የሆነ ስሜት ተሰምቶኝ ነው። ጮኩብሽ አይደል? አይ አልጮክብኝም፣ ግን አለወትሮ ስትሆንብኝ ደግሞ እንዴት ነው ያቀፍከኝ? በልሺ አጥሚቱ ሳይበርድ ጠጣው። አርሴማ እባክሽ ራበኝ። ሻይን ጠጣ። ቁርስ አልበላሁም አርሴማ። እንዴ ቁርስ አልበላሁም?
ሰዎች በእናትሽ ግጥሞች ነው። በእናትሽ ስንመለስ እንደርሳለን። አርስቶች ሀይ አርሴማ አለሁ። መቼ? ገና አሁን እኮ ነው ከእንግዳችን ጋር የነበረንን ቆይታ የጨረስኩት። አዎ መጽሔታችን ላይ የወሩ እንግዳ የሚል አምዳለን አይደለም? ለሱ ጸጉርን ተስተካከልክ? ብዙም እኮ አላደገም አርሴማ። ከዚህ በላይ ልትሸፍት አማረ እንዴ? ይገረሙት ቁምላቸው ይሙት ማታ ከነጎፈሬ እንዳላይ። እንደሱ አድርግ። መሀሉ ደህና ነች። በቃ ሀይ በይልኝ። ሌላስ? ሌላ ምነው ጠፋሽ በያት። በቃ ይኸው ነው። በል ዛሬ ብርድ ነው፣ በጣም ተጠንቀቅ። ምን እያረክ ነው? ምን አለበት ቡናውን ቀነስ ብታደርገው? እሺ በል እሺ። አሲቲዎች አላደርስ እያለኝ ነው እመጣለሁ እንድትይ። እኔ እናንተ ተላላኪ ያንን ግጥሙን መስማት ካማረች ነው ይላል። ወይ እንደውም ግጥሞቹን ፍቅ ብለውኛል። አዳዲስ ግጥሞች ጽፏል አይደል ሰሞኑን? ምን እሱ ሳይጽፍ ቀርቶ ያውቃል እንዴ? አሁንማ ምንም ነገር ይጨርና እንደ አዲስ እኔን ካልሰማሽ የሚለው ነገር ነው ግራ ግብት የሚለኝ። ሌሎች ግጥም አሉ እንዴ? አይ ማለት እንደ ይገረሙ አይነት ባል ማግኘትሽ አይጎረብጥ አይኮሰኩስ፣ በቃ በጣም የሚመች ሰው። እሱማ እንኳን ለእኔ ይገረም ለማንስ ቢሆን ምን ይኮሰኩሳል? ለራሱ ነው እንጂ የማይሆነው። ሂሳብ ውሰድና ጎሽ። እየዘነበ ነው አይደል? አይ አይዘንብም። ድንገት ካፌው ፀጉርሽ አበላችሁ። አሁንማ በቃ ራሱን የጠላው እኮ ነው የሚመስልሽ መሀሉ። አርስቲ እኮ የገጣሚዎች ጸባይ ነው። ነፍሳቸው ስስ ነገር ናት። ይሁን በእርግጥ ይገረም ብሎም ወደ ባሻ ነው አውቃለሁ። በተለይ አባዬ ነገር ነበር የሚያነጫንጨው እንጂ እንዲህ በትንሽ በትልቁ ቱግ የሚል አልነበረም እኮ። አርሲቲ ኧረ ይሄን ያህል አያሳስብም። መሀል አንቺ እኮ ይገረም ምን ያህል ሌላ ሰው እየሆነ እንደመጣ አላወቅሽም። አንዳንድ ቀንማ ሌሊት ላይ ድንገት ተነስቶ እንደ ህፃን ልጅ ጭምቅ ያደረገኝና መንገድ ልብ እኮ ነው። ከዛ ብቻ እንጃ። በተለይ ደብረ ሲና ሄጄ ከተመለስኩ በኋላ ሌላ ሰው ሆነ። ገጣሚዎች ስትባሉ ስስታሞች ብቻ ትመስሉኝ ነበር። ለካ ፈሪዎችም ናችሁ። ፍርሃት ነው ብለሽ ነው? አዎ ነው። አርሴማ ጠንቋይ አትቀልብ። ደብረ ሲና ሄደሽ ጊዜ የሆነውን በአንተ መርበትበት ካልሆነ በምን ልጠረጠር ትችላለች? እንጃ። እንዳልሽው ከገዛ ህሊናዬ ጋር ስታገል ተለውጭባት ይሆናል። ምናልባት እኮ ልክ እንዳልሆንክ ልነግርህ እኮ ነው እንገናኝ ያልኩ። ደግሞ ለህሊና ፊት አትስጠው። ይቻላል? ኦፍ ኮርስ። ለምን እሑድ ማታ እራት አትጋብዙኝም? እናንተው ቤት ሌላውን ለእኔ ተው።
አንቺ ምን አለበት ለቀቂ ይገርም አንተ እኮ ነው ይሄን እስኪ ግታ እንደዚህ ያሳብድካል። በቃ እባክሽ ማለት ተያት። አርሴማ ልዳስ እስከዚህ እንደች ሁኔ ኩዳን ሳልወድም ለሽ ምን ያስተምርሻለሁ? አርሲቲ ሶድሽ ሳችል ምን ያስተምርሻለሁ? አርሴማ ይሶድሽ የኔማ ስልኩን ላንሳውና እንደንሳለን። አስከትልም ሷ ታነሳለሽ ጎሻሽ ነው ይቆል እስኪ ባት አርሴማ እሺ አርሴማ ምን ያለበት ደህና እግዚአብሔር ይመስገን። ጓዳ ሆኜ ስላልሰማሁት ነው። አሉ መኝታ ቤት ናቸው ማለቴ መታጠቢያ ቤት ናቸው። አዎ እየመጡ ነው። ሄሎ አቤት አባይ ትንሽ ስራ አዝዣት ነበረ ጓዳ እሺ ነግራታለሁ ኧረ እሱ ጥፋት የሚባል አያውቅም አይደል? ይልቅ ጥብቅና በቆሙን ትተሽ ንገሪው። ትንሽ ሰው ምን ጊዜም ትንሽ ነው። ፊት አትስጣት በይው። የሱን አይደለም ማየት ምንም ቢሆን ዛሬ የቁምላችሁ አምባዬ ልጅ ባልኮ ወይን ሰውዬ ዋናው ነገር አሁን የደወልኩት የመቼው ሐሙስ? እሺ አባይ እሺ ይፍራዩ ሊመጣልኝ ነው። ታናሽ ወንድሜ ሐሙስ ይገባል ከአሜሪካ። ቁምላቸው ይሙት እንደዚህ ያመመሽ እስቲ እዛው ቤት ብትጠብቂው ምን አለበት? መጨከንሽ 8 ዓመት ቆይቶ ልጅ ሀገሩ ሲመጣ ሳላየው ከቤቴ ልቀመጥ። ታዲያ ቤት ሲመጣ እስክትጠግቢ ታዩ የለም እንዴ? ቢሆንም ይልቅ ባለቤት ጤናውን ደህና ነው አርሴማዬ? ይገረም ነው። ምን ነው ማይ ሌላ ሁለተኛ ባላለሽ እንዴ አርሴማዬ? ጽድቁ ቀርቶብኝ ቦል በኮነነኝ አሉ። ሁለተኛው ቀርቶ አንዱ የረባ በሆነ ምንስ ቢሆን ያንቺ የምስቱ ወንድም ነው ለሀገሩ የሚበቃው። መጥቶ ቢቀበለው ክብሩ እንዳይነካ ነው መቅረቱ። አይ ዛሬ መጨረስ ያለበት ስራ ስራ የቱ ነው የሱ ስራ? አረቄ እየጠጡ የማይረባ ነገር መጫር ስራ መሆኑ ነው? ያሸዋ ላይ አሳ ርዕሱ ራሱ ደስ ይላል። ወደድሽው? በጣም ታነብልኝም? አግኝቼ ነው። ያሸዋ ላይ አሳ አካሉ በተብሰከሰከች ነፍሱ ሸክም ዝላ መንፈሱ ሳትጣድ ተቃጥላ ሳትወዘት በስላ
ቃተተ ስፍራውን ፍለጋ ባህሩን አሰሳ እንግዳ የሐረግ ላይ ድንች ያሸዋ ላይ አሳ ነገሩ መያዣ መጨበጫ የለ እንደ ሰው ጥሩ ግሮ ሀብት ሊያዝ አይል መኪና ያስብ ቤል እስራኤል ደርሶ አዋቂ መምሰል ብቻ ምኑን አይሉም የሱ እውቀት ሌላው ቀርቶ የቁምላቸው አምባዬ ልጅ ባል መሆኑን እንኳን በውል አላወቀው ምን ይደረግ ሴት የወለደውንና ከሁሉም እዚህ በመጡ ቁጥር ስለዚህ ቤታቸው የሚደሰኩሩት ጉራ ነው የሚያመኝ ገና እኔ ቁምላቸው አምባዬ 96,000 ብሬን ሆጭ አድርጌ የሰራሁት ቤት ነው ብለው ወሬ ሲጀምሩ ነው ወጥተህ ብረር የሚል ሁሉ ነገራችን እንደሚገጥም ታውቃለህ ይገረም እንዴት እኔም ጉራ አልወድም ልዩ ነው ይገረም ያናድዳል መሆን የማይገባው ሰው ልዩ ሲሆን ያናድዳል ማለት ይህን ነገር ማቆም አለብን የቱን ነገር አርሴማ ለኔም ጓደኛዬ ናት ስለዚህ በበደላችን መቀጠል የለብንም ታማኝነቷን በክህደት መክፈል የለብንም ግፍ ነው አልክ የበቀደሙ ግጥም ግፈኝነታችን ተሰምቶ የጻፍከው ነው ማለት ነው የቱ በቀደም የሰጠኝ የግፍ ጫጩት የሚለው ምን አለ አርሴማ ካንተ ጋር ባላስተዋወቀች ነው እንደ አይነት ሴት አልነበርኩም እኮ ይገረሙ በህይወት ተንቄ ተገፋው እኔም ዓለምን አውቄ መናቄ ቻልኩ ሴት ነበርኩ እኮ ምን ላድርግ ግን የወንድ ሳይሆን ለመጀመሪያ ጊዜ የሰው ፍቅር ካንተ ሳገኝ ምን ላድርግ መራቅ ሲያቅተኝ ምን ላድርግ ለምን አንተም ትገፋኛለህ ይገረሙ ይፍራዬ መስሪያ ቤት ጸበለስ እንደሚሉኝ ነግሬያለሁ ለምን ጸበለስ እንደሚሉኝ ታውቃለህ ወንዶችን እንቃለሁ በተለይ በወንድነታቸው የሚንጠባረሩትን የማይፈልጉ ይመስለው ለመታየት የሚወጣጠሩትን ይፍራዬ አጎት ላረገ ነው ከ6 ወር በኋላ ይፍራዬ አሙጭ እንዴት ደስ ይላል ማይ ደስ አይልም በጣም ልጄ በጣም እኔማ ተደስቼ ኧረ እባክህ ተዋኘቴ ምንድን ነው ሲል እናትና አባቴ በልጅነቴ ነው የሞቱት ማንነታቸውን እንኳን ለይቼ ሳላቅ አክስቴን ያሳደገችኝ ሆሳዕና ፍቅር ባትሰጠኝም
ስድብና የምበላው አልከለከለችኝም። አሁን ነው የሚመጣው ከትምህርት ቤት? ከወጣሽ ስንት ሰዓት ሙሉ ነው የቆየሽው? ነይ ግቢ። አፈር አባሽ ብዬ ያውልሽ ብዬ ትምህርቴንም አስተምራኛለች። 11ኛ ክፍል ደርሼ ባሏ ሁሉንም ነገር እስኪያበለሻሸው ድረስ አኖራኛለች። አንድ ቀን ባዶ ቤት ብቻዬን አገኘሁ። አክስሽ የለችም እንዴ? የት ነው የምትሄጂው? የት ነው የምትሄጂው? ታመልጪ መስሎሻል? አጎቴ በእግዚአብሔር አጎቴ እኔ እኮ ፍቅር አላውቅም። ይገረም ውስጤ የምታየው ጥቀርሻ እኮ ነው። ከህይወት ሸሽቼ መጽሐፍ ውስጥ ሸፍቼ እኮ ነው ህይወቴ ሙሉ ያሳለፍኩት። ይገረሙ አውቄ እኮ ነው የምቀብጠው። ባሾፈችብኝ ህይወት እኮ ነው የማሾፈው። ለምን አንተስ አትረዳኝም? ለምን አልገባ? በቃ ማለት እባክሽ አታልቅሽ። አርሴማ ሚስቴ ብቻ አይደለችም፣ ሚስትም እናትም እህትም ናት። በእኔ ላይ ያላትን እምነት አፍርሼ የሰራሁት ስራ ህሊናዬን ሰላም ስለነሳው እኮ ነው አንቺን ሰላም የነሳሁሽ። እባክሽ አታልቅሽ። እና ለአርሴማ ደብረ ሲና ባልሄደች ኖሮ መውደድ በእኔ አልተጀመረ። ልዩነቱ የኔና የሷ መተዋወቅ ነው አይደለም? አለመተዋወቅ ምንችል ነበር። በአጋጣሚ ነው አለ ይገረመው። ምንም ያለው ሄሎ ይገረም የኔ ጌታ ደህና መሸህ? ብቻህን ጥዬ ጠፋሁ። ቤት ከገባን አንድ 20 ደቂቃ ይሆነናል። አዎ በሰላም ገብቷል። እንግዲህ መጥቼ እስከማየው እንኳን ደህና ገባህ በይልኛ። ይፍራዬ እንኳን ደህና ገባ ይልሃል ይገረም። ቴንክ ዩ እንደማትሄጂ ግን ንገሪው እሺ። ይገረም ምን ይሻለኛል? አትሄጂም እኮ ነው የሚለው። ታዲያ ምን አለበት አድረሽ ጠዋት ነያ። እኔ ምን ሆናለሁ? ትንሽ ልጅ አይደለሁ? እሺ በላት ትነጫነጭሽ። እራት በላህ ለመሆኑ? እስካሁን ተብለትን አቅርብ ይበላት እንጂ ደግሞ አጥሚት ትስራና ቅቤ ጣል አድርጋት ስጥ። እሺ እንደውም አቅርብልኝ። ግዴ ለምን እነግራታለሁ? አምሽተህ የምትሰራ ከሆነ ጋቢ ደርበህ ቁጭ በል። እሺ ደህና ደሪ። ደህና ደሩ። ምን ነው እኔ ቀየመው ነበር።
እንዴት ትወጃለሽ? በእውነት መጣው ሻይ እንጠጣለን። ሃይ አርሴማ፣ እንዴት አደርክ የኔ ጌታ? እኔ እንቅልፍ እያዳፋኝ ነው። አሁን ከመሀሉ ጋር ወጥተን ቡና ስጠጣ ለነገሩ ይለቀኛል። ሻይ ጠጣ። ይገርም ሳትበላ ባዶ ሆድን ለጨጓራ ምን አለ ከሻይ በፊት ቦምቦሊኖ ነገር ብትበላ? ሁልጊዜ እነግርሃለሁ አትሰማም። ምን ይሻላል? አይ አልረሳሁትም። አትሰማኝም እኮ። እሺ ወይ ጣጣ። እግዚአብሔር ይመስገን ደህና ነኝ። ደህና ነኝ። አይዞሽ እንዲሁ ነው የሚያደርገው ሁላችንም ነው። የሚያቆመው ይጓጓት ነው። እሱ ነው ያሰለችኝ። አይ እንዳልከው የምትሆንህን ፈልገህ ካጣህ እንኳን ብቻ መሆኑ ይመረጣል። ሴቱ መሙላቱን እኮ ሞልቷል፣ ግን ምን ዋጋ አለው? ይፍራዬ መስፍኔ ይመጣል አላልከኝም ነበር እንዴ? ሹ መምጣት ነው። ተቀመጡ ተቀመጡ። ያ መስፍን አልመጣም እንዴ? እስካሁን አልመጣም አባዬ። ይፍራዬ 8 ዓመት ረዥሙ እንጀራ ቆርስጃለሁ። ያኔ ከኮሪያ ዘመቻ ስመለስ እኔንም እንዳንተው ነበር ያደረገኝ። እውነት ግን ነው። አምባይ ሙት እንጀራውን ተው፣ ውሃው እንዴት ብሎ ተጉሮሮ ይውረድ። በቃ አሻፈረኝ አለ። ይሄኔ እቺን ይወዳል ቆምላችሁ አምባይ ያልኩና ተዚያ ተኮሪያ ተአሜሪካኖቹ ዘንድ ያመጣሁት ክኒን ነበር። ትልቅ ነው፣ ይሄን ያክላል። እሱን በአንድ ብርጭቆ ውሃ የጨመሩት እንደሆነ ሸዋ አይልና ያንን ውሃ ወዲያውኑ ብርዝ አስመስሎት ቁጭ ይላል። መቼም ጣዕሙን ያያችሁት እንደሆነ ሌላ 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 ሌላ። ምነው ልጅ ገረሙ ወዴት ትሄድ? ማማ ልሂድ። በቃ እናንተ ተጫወቱ። ራሳት ባላ የለም ማማ እናንተ ብሎ እኔ ልሂድ። ያክስቷ ልጅ መስፍንን ታውቀው የለ? እሱም ታብዬ እኮ ራሱን ያቆየሁት። ግድ የለም እናንተ ብሎ ተጫወቱ። ኧረ በሞቴ እባክህን። ኧረ ጠላቱ ምን ነው? እሺ ሌላ ጊዜ እንጫወታለን። እንግዲህ ሆይ ለምን ትንሽ አትቆይም? ሌላ ጊዜ ሰፊ ጊዜ ወስደን እንጫወታለን። አንቺ ቁጭ በይ። መስፍንን አግኝተሽው ነው የምትሄጂው። እሺ አዎ ትክክል። በቃ ቁጭ በይ። ሰፊ ጊዜ ወስደን ሌላ ጊዜ እንጫወታለን። እሺ ደህና እደሩ። ይገረሙስ ላይ ናቸው። ንቀት ነው፣ እብሪት አይደለም አጎቴ። አንዳንዴ እነዚህ ገጣሚ ነን የሚሉ ሰዎች ነገራቸው ግራ ነው። ሰው በአገሩ ሞልቶ እያለ ደርሶ ብቸኛ መሆን ያሰኛቸዋል። እንደ ፍርጃ ሆዶበት ነው እንጂ ልጅ ገረሙ ክፋትም እብሪትም የሚያውቀውን አይደለም። እርግጠኛ ነኝ። አንቺ ደግሞ ሁል ጊዜ ለሱ ጥብቅና መቆም ይቀናል። ሰው ይጠላ ይሆን እንዴ? ሜቢ
አይዞሽ አርሴማዬ፣ ትደርሽለታለሽ። አርሴማ ለእኔ ያላት መጨነቅና እንክብካቤ በእኔ ላይ ያላት እምነት ነው ህሊናዬን ሰላም እየነሳ የሚያወራጨኝ። ችላ በለው፣ ለህሊና ፊት አታሳየው አላልኩ? ምን አለ ያንቺን ነፍስ ለአርሴማ ባረገልኝ ኖሮ። ተቀዳደም ህይወት ቀሽም ቁማርተኛ ናት። ይገረም አንብብልኝ። አሁን? አዎ። እሺ። ውበትን ፍለጋ ነው ርዕሱ። እሺ፣ ውበትን ፍለጋ አሳው ከአሸዋው ወደ ባህሩ ሄደ። እሱ ህይወትን ፍለጋ ነው። ውበትን ፍለጋ ህይወትን ፍለጋ ያው ነው። አሁን አንብብልኝ። ውበትን ፍለጋ ልትነጥፍ ያለች ነፍሴን ቀለማን ጠፍጥፌ በነፍስሽ ብራና ዕጣ ክፍሌን ጽፌ በዓይኖችሽ ሰሌዳ ዓይኔን አሳርፌ ትርጉምሽን ባነበው ቅኔሽን ዘርፌ የሰምና ወርቅሽ ሚስጥሩ ተመዞ በዓይኖችሽ ሰማይ ላይ ጉም ፍቅር አርግዞ ስስት ያቀረረ ውበትሽን አዝሎ ቢስበኝ ተጎተትኩ ዓይኔ በዓይንሽ ዝሎ። ታዲያ ከዓይንሽ ዋሻ ደጃፉ ደርሼ የመንገዴን ማሾ ሻማዬን ለኩሼ ከወግ ተስፈንጥሬ ከዘመን ርቄ ገላሽን ለበስኩት ገላዬን አውልቄ። ውበትን ፍለጋ እጆችን ዘርግቼ እጸ በለስሽን ቀጥፌ በልቼ ልመለስ የነበረ ሚስጥርሽን አጥንቼ መውጣቴ ቀረና እዛው ተዘርቼ በቀልኩኝ ውስጥሽ አንቺው ውስጥ ሞቼ። በጣም 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 አሪፍ ግጥም ነው። ጸበለሷ ግን እኔኝ አይደል ይገረም። ምን እያሰብክ ነው? ምንም።
ማህሌት ወንዶችን በማጃጃል የኋላ ታሪኳን ያካካሰች የሚመስላት ፍጡር ናት። ወይኔ መሀል ሰውየው ዛሬ ቆምሻል። አይቼዋለሁ። ተቢገተር እንደ 6 ኪሎ ሐውልት ነው የምትጨምረው። ምን አለበት ነግሪው? ምንድን ነው የምነግረው? ኧረ ተይ፣ ኧረ አንቺ ልጅ ጦር ነው። እሺ ምን አለበት ፊት ብትነሽ? ለምን ብዬ በቃ ተስፋ ቆርጦ እንዴት ነው? መጨረሻሽ ገሃነም ነው ማለት ነው። እግዚአብሔር በወንድ የተነሳ የሚያወርሰው ገሃነመ እሳት የለውም። ለምን መሰለሽ? ወንዶቹን ራሳቸውን ከገሃነመ እሳት ነው ፈልፍሎ ይሰራል። አንቺ አይዞሽ ይገረም ነው የጨምረው። ይገረም ምን ሴት ነው አለሽ? እና አንተም እንደ እሺ ቅድም ከናባዬ ጋር እንደዛ አጣርፎ ያመጣ ምንድን ነው? ታውቂያለሽ፣ ሰው ቤት ብዙ መቀመጥ ይጨንቀኛል። ምንድን ነው ይገረም? ሁልጊዜ ሰው ቤት የምትለው የእናቴ አባቴ ቤት እኮ ነው። አውፋ ይህም ቢሆን አባትሽ የሰጠው ቤት ነው። ምናልባት እሱን እንዳስታውስ ፈልገሽ ከሆነ እሺ ልትሄድ ነው አሁን? ወይ እትዬ ደህና አደሩ? ደህና አደርሽ። ይገረም ሄዶ ነው? አዎ አሁን ነው እኮ ተነስተው የሄዱት። ቁርስ በላ? ኧረ አልበሉም። እረፍት ዷል ብለው እየተጣደፉ ነው የወጡት። ምን ነው በደህና ነው እትዬ? አይ ጋሼ እዚህ ሶፋ ላይ እኮ ተኝተው። ደህና ነው። ወሬውን ተይና ወደ ስራሽ። ለምሳ ሾርባ ጨምሪለት፣ ለስለስ ያለ ቅቤ ጣል አድርገሽ። እሺ ሪፖርቱን ጨረሰ? በሙሉ አይገርም። ሰሞኑን ስለ ናዝሬት ሆስፒታል ሪፖርታጅ ሄደ መጨረስ እንዳለብህ ታውቃለህ አይደለም? አውቃለሁ። ታዲያ ለምን የጀመርከውን አርቲክል ቢያንስ አትጨርስም? አቃተኝ። 2 መስመር እንኳን አሳክቶ መጻፍ አልሆነልኝ። እውነቴን ነው የምልህ። ምንም መሆን የማይችል ሰው ታውቃለህ? እሱ ማለት ነው ምንም አልኩ። ጋዜጠኛም ገጣሚም ባልም መሆን የማልችል ከንቱ ሰው መሆኔ ነው አሁን የሚሰማኝ።
ትብለጥ ይሄ ነገር ትንሽ ይቀረዋል። እሺ እንተክተክ ነው። እሺ እንተክተክ። እነኝህን ሳህኖች አስገቢያቸው እንጂ ደርቆ የለም እንዴ? እሺ ይሄ የምን ሙዝ ነው ትብለጥ? እትዬ መሀሌት ያመጡት ነው። ታዲያ ሙዝ ፍሪጅ ውስጥ ሲቆይ እኮ ይበላሻል። ጋሼ ናቸው ፍሪጅ ውስጥ አስቀምጬ ያሉኝ። ግን እትዬ እኚህ መሀሌት የሚሏቸው ልጅ ነገር ናቸው መሰለኝ። እንዴት ነው አንቱ እያሉ ልጅ ናቸው? ነገራቸው ሁሉ የሚያስቅ ነው እንደ ልጅ። አንድ ሙዝ በአፋቸው ይዘው ለጋሼ እንደዚህ ሲያጎርሶ በወሬውን ተይና ወደ ስራሽ። ትብለጥ ለቄቹ ትሰጣለህ። ሄሎ። አይ ማለት ታደስ አልገባችም። አዳራችን ጥሩ አልነበረም። አይደለም። ምሳ ሰዓት ላይ መገናኘት እንችላለን? እና ምን አሰብክ? እነግራታለሁ። ኖ ጭንቅላቴ ከመፈንዳቱ በፊት እውነቱን ነግራት እፎይ ማለት ነው። አርሴማ እውነቱን ብታውቅ አንተ እፎይ የምትል ይመስላል? ቢያንስ ጭንቀቴ ቀለል አይመስልም። ሁላችንንም የበለጠ ማጥ ውስጥ የሚከት ነገር ነው የሚፈጠረው። ምንም ሌላ መንገድ የለም። አይጠፋም። ሁሉንም ለኔቶ አርሴማን ማጣት አልፈልግም። ይገረም ምንድን ነው? ምኑ? ከዚህ ሴትዮ ጋር ያላችሁ ግንኙነት ምንድን ነው? የቷ ሴትዮ? ይገረሙ አታቁስለኝ። ማህሌትን ማለትሽ ነው? አዎ ማህሌት። ስሟ ሲጠራ ደስ የሚል ከሆነ ያው ጠራውልን። ያላችሁ ግንኙነት ምንድን ነው? የት ነው የምትሸሸኝ ሰውዬ? አልተውም። ከዚህ ሴትዮ ጋር ያላችሁን ግንኙነት ማወቅ እፈልጋለሁ። የሚስቴ ጓደኛ ነች። ያንቺ? ሌላስ? በቃ በቃ አንዴ ነገርኩት መሰለኝ ጌታዬ። እያናገርኩ እኮ ነው። ለምን አሰማኝም? እንዴ አባዬ ይስሙ እንጂ ለሁሉም እኮ ስርዓት ያስፈልገዋል። እሱን አንተ አትነግረኝም። ኧረ እባክህን አባዬ ይፍራ። ምንድን ነው ስርዓት? ምን መሆናችሁ ነው? ሆስፒታል እኮ ነው ያላችሁ። እኛ ታዲያ እንዴት እንደሚያናግራት? እሺ ይፍራ፣ ቤት እንገናኛለን። እሺ ዶክተር፣ በጣም ይቅርታ። በጣም እሺ፣ እንዴት ነው? እየነቃ ነው መሰለኝ። ተገረሙ? አዎ፣ አሁንማ ደህና ነው። ደህና ነው፣ መጥቷል። አይዞህ፣ ነቃ ብላለሁ። ደህና ነው። አይዞሽ፣ ምንም አይሆንም ሲስተር።
እንጂ አሁን እንዴት ነው? ወይኔ ቁምላቸው አምባዬ፣ በእነሱ አይነት ጨርታ ሜዳ ልጅ የምንጓጠጥ አልነበርኩም። የስሙ እንጂ በላይ የልጄ ባል ነው። አልጋ ፈልግለትና ይተኛ ባል አፉን ይክፈትብኝ። ይሄ ክፍታፍ ነው እሱ። እሱ ምን ያርግ? መንግስት ነው ጥፋተኛው። የማንንም ጋጠወጥ ነጭ እያለበሰ ንገሱ ያለው መንግስት ነው ጥፋተኛው። ሻላላለ ደህና ነኝ። እባክሽ በቃ ይሄዱ ባያቸው። ሻው ሳይቀዘቅዝ ጠጣሽ። እንዴት ነው ነቃለ? አዎ አባዬ ተሽሎታል። አሁን ሂዱ በቃ እናንተ። እኛማ እንሄዳለን። እዚህ ልናድር ኖሮ አለ። ወይኔ ቁምላቸው አምባዬ፣ 96,000 ብሬ ሆጭ አርጌ ያሰራሁት ማዕረግ ያለው ቤት ነበር። በማዕረግ የሚይዘው ቢገኝ ትብለት እባክሽ የውጭውን በር ለእነ አባዬ ክፈችላቸው። 96,000 ብር ያውም ብሩ ብር በነበረበት ዘመን አዳሜ በመሸታና በጋለሞታ ብሩን አጨብጭቦ ሲጨርስ እኔ አባት አሞቴን ኮስትሬ ነው የሰራው። ነግሬ የለ ይፍራ በልናኒ ምንድን ነው አንቺ ይህን መስታወት የሰነጠቀው? የቱ? ይሄን አይታየኝም። አይታየኝም። አይኔ ሽፋ እውር በላውጣ አንተ አየ ቤት ኩራት ነው። ቤትና ልጅ አንድ ነው። ጥቃት ይመልሳል፣ ገመናን ይከታል። እኔ ቁምላቸው አምባዬ ያኔ ከኮሪያ ዘመቻ መልስ ነው 96,000 ብር ወጣ አርጌ እንዴት ነው? ተሻለው ጋሼ? ደህና ነኝ። ሄዱ? አዎ፣ እና አባባ መኪናቸውን እያዞሩ ነው። እንዴት መጡ? እየደወሉላቸው በቃ የሚይዙት የሚጨብጡት ነገር ሲያጡ። ምንድን ነው የሆንኩት? አያውቁትም። ተዘረሩ እኮ እዛ ላይ። በስመ አብ መተንፈስ የለ ምን የለ በቃ እንዲ አንቺ በይጂ ወደ ስራሽ። እንዴ እቺ እኮ አንዴ ወሬ ካገኘች እንዴት ነው ይገረም? ተሻላ? እዚህ ቤት ውስጥ ካለ ስንጥቅ እሳቸው አይምሮ ውስጥ ያለ ሽንቁር 10 እጅ ይሰፋል። በቃ ተወው አልኩህ እኮ ይገርም። እንደገና ያማሃል። ለምን ጠራሻቸው ግን? እዚህ ቤት በመጡ ቁጥር ወተህ ብረር ብረር እንደሚለኝ ታውቂያለሽ። በቃ ተወው አልኩህ እኮ የኔ ጥፋት ነው። መጀመሪያውኑ እኔ ባልነተርክ አንተም እንደዛ ባሉን እነሱም ባልመጡ ነበር። ግን ደግሞ አትፍረድብኝ ይገርም፣ ስለማፈቅርህ ነው። የማጣህ እየመሰለኝ እኮ ነው። ፍርሃቴ እኮ ነው እንድነተርክ የሚያደርገኝ። ደግሞ አንተን ባምንህም ጓደኛዬን ተጠራጠርኳት። ይቅር በለኝ የኔ ጌታ፣ የኔ ጥፋት ነው። የአንቺ ጥፋት አይደለም አርሴማ፣ የኔ ጥፋት ነው አልኩህ። የአባዬን እርሳው። እናቷ ናት ለዚህ ያበቃች። እሷ ናት የወደደችውን ታግባ ብላ መጡ መሰለኝ። ሂጂ። እንዲህ መላ ከሌለው ፍጡር ጋር ልጄን አጣብቃ ሁላችንንም መላ ያሳጣች። ተው አባዬ፣ ብዙ አትናደድ። ከመቼ ጀምሮ ነው ይሄ የተገለጸልኝ? ስር እየሰደደ መሄዱ የታወቀኝ በተለይ አሁን ነው።
ማህሌት ናት የገለጸችልን? እፀ በለስ አዝናለሁ። እንዴት ነው የተረጎምከኝ? እባክህ እውነቱን ልንገርህ፣ ይሄ ነፍሴ ነው ልብሴ ነው ቅብጥርሴ ነው ከምትለው ከአንተ ገጣሚነት ግንበኝነት 10 እጅ ይሻላል። አይደለም ግንበኛ፣ የ4 ዓመት ህፃን ከአንተ በተሻለ ያስባል ቢገባ። ምነው አርሴማ፣ ምነው እባክህ ማፍቀር ይሄን ያህል ያስጠቃል እንዴ? ሰው ሁን ሰው እንሁን ማለት ጥፋት ነው እንዴ? ያንቺ ጥፋት ባለ ብሎ ማሰብ ጥፋት ነው እንዴ? በቃ ይገርም። ያንቺ ጥፋት አይደለም አልኩሽ እኮ አርሴማ፣ እባክሽ ስሚኝ። መስሪያ ቤት እፀ በለስ እንደምትባል ታውቃለህ አይደል ማህሌት? አውቃለሁ፣ ነግራኛለች። እና ግጥም ጻፍክላት? ግጥሙ በትክክል ለሷ አይመስለኝም። እውነቴን ነው የምልሽ አርሴማ፣ ልዋሽሽ አልፈልግም። ማህሌትን ካስተዋወቅሽኝ ጊዜ ጀምሮ ምኗ እንደሆነ ይስበኝ ጀመር። ምናልባት የምፈልገውን የህይወት ውበት እሷ ዘንድ አግኝቼ ይሆናል። ምናልባትም እኔ ወረተኛ ሆኜ ይሆናል። ምናልባትም እሷ እፀ በለስ ሆና ይሆናል። ብቻ እንጃ። ባለፈው ግንቦት አንቺ ደብረ ሲና ሄድሽ ጊዜ በጣም ተቀራረብን። የተመረኮዙት ልብ ታጥፎባቸው ድንገት የወደቁ ፍቅር ያዳጣቸው ብቸኝነት ሰርቆ ብቻ ያስቀራቸው ዝምተኛ ልቦች ምን ይሆን ቋንቋቸው? እንደ ሰባ ሰገል ጠቅሶ የሚመራቸው የጣ ፈለጋቸው የት ነው ኮከባቸው? መቼም ከአምላክ ትንፋሽ ከውሃ ካፈሩ ከእምነትና ከእውነት ከፍቅር ሲሰሩ ዝምተኛ ልቦች ጥንቱን ሲፈጠሩ ተገፍትረው ወድቀው ደቀው እንዳይቀሩ በተስፋ ጸንተው ነው ዘላለም ሊኖሩ። ወጣችኋል? ሁለት ቀን አርሴማ ተቀኝ
ቲቲ ቲቲና ወዬ ፍራይ ነይ በእናትሽ። የት ነው ይሄ ቦታ? የቱ ቦታ? ይሄ አንቺና ይገረሙ ውሃ ውስጥ የተነሳችሁበት ራቁታችሁን። መጣው ቆይ የቱን ነው የምትለው ይፍራይ? ይሄ ወንዶ ገነት ነው። ያምራል አይደል ቦታው? ዋው በጣም እንጂ ቦታውም እናንተም። የሃኒሙናችሁ ጊዜ ነው? ምን እሱ አይ ለተዋወቅን አካባቢ ነው። ቁምላቸው የሙት ይሄን ቦታማ ማየት አለብኝ። አብራችሁና አትሄዱም? ቲቲ አንቺና ባለቤት ሻይ ላፍላል። ኖ ቴንክ ዩ። አይዞሽ ወጪውን በእኔ ጣሉት። ለሱም ቢሆን ጥሩ ምን ነው በደህናሽ ነው? ከስራ 2 ቀን የቀረሽው? ደህና ነኝ። ግቢ። ምን ነው አመመሽ እንዴ? አይ አላመመኝም። እንጂ ተይ እንጂ ፊትሽ እኮ ውጥውጥ ብሏል። እንቅልፍ ነው መሰለኝ። ቀዝቃዛ ውሃ ልናከር መሰለኝ። ይፍራይ ተዋወቁ፣ የመስሪያ ቤት ጓደኛዬ ናት። ባልሳሳት ከአሜሪካ የመጣ ወንድሟ ነህ? አልተሳሳትሽም። እንኳን በደህና ለሀገርህ አበቃ። እንኳን በሰላም ከቤተሰቦች ተቀላቀል። ቴንክ ዩ። አረፍ በይ። ከትላንት ወዲያ ትንሽ ባለቤቷን አምባት ነበር። ማ ይገረሙ ማለቴ ምን ሆነ? እኔ እያለሁ እኮ ደህና ነበር። አንቺ እንደሽ ዝም ብሎ ጀመረው። ዝም ብሎ ምን እያደረግሽ ነው አርሴማ? ምንም ዝም ብለን ከምንቀመጥ እንቃመስ ብዬ ነው። ታዲያ ካልጠፋ ሙዝ 1 ለ2 ምን አለበት? ምንም እኮ ያዣ እኔ የምልህ እንትን ሂሳብ አለብኝ። ስንት ነው? እንዴ ቆይ እንጂ ምን አጣደፈሽ? የጣርኩትን ድስት ላውጣና ጭንሻለሁ። ምን ነግርሽ ነገር አለ?
ቶሎ በሺ የቅዳሜ ምሳ ቀልድ አይደለም እናቴ ታውቂያለሽ። የቤተ ዘመድ ነው? አይ የጓደኛ እንደዚህ አይነት ነገር ማለት ቦይፍሬንድሽ ጋር? አይ ዝም ብሎ ጓደኛ አላደል። ቅዳሜ ጓደኛሞች ተሰባስበን ጥሬ ስጋ የምናደንቅበት ቀን ነው እንደ አባቶቻችን። ኦኬ ባልሳሳት ላጤ ነህ። አልተሳሳትሽም። ጥሬ ስጋ ታደንቃለህ። አደንቃለሁ። ታሟላለህ ማለት ነው። ስለዚህ እስክትሄድ ድረስ የማህበራችን አባል እንድትሆን ላስመዘግብህ እችላለሁ። ቴንክ ዩ። ሁሉንም ለኔ ተወው። ምን እንደምታጠና? ኮምፒውተር ሳይንስ። ስሚ ማህሌት፣ ስሚ ማህሌት፣ ጓደኛሽ ነኝ ማለቴ ጓደኛዬ ነሽ። ስለ አንቺ ህይወት በደንብ አድርጌ አውቃለሁ። ታሪክሽን ስትነግሪኝ አዝኜልሻለሁ። እውነቴን ነው የምነግርሽ። አሁንም ቢሆን ታሳዝኝኛለሽ። ግን እንዴት የኔን ገረም Hey, Taras. አያምሩ? በጣም በተለይ እዚህ ላይ ደህና ዋልክ አባዬ? እንዴት ዋላችሁ? ወይኔ ቁምላችሁ አባዬ፣ እንዴት ዋላችሁ? ተቀመጡ ተቀመጡ። ደህና ዋልክ ባባ? እንዴ አባዬ አታውቃትም እንዴ? ማለት የመስሪያ ቤት ጓደኛ አውቃታለሁ። ሸኘኛ ቻርጅ ስቲ የት ሄደ? መጣሁ። ይፍራ ታክሲ አስይዣት መጣሁ። አግብተሃል? አይ አላገባውም። እስከ መቼም እንዳታገባ። እሺ። ደግሞ ካገባህም ጥሩ ሴት እንዳታገባ። እንዴት? መጥፎ ሴት፣ ክፉ ሴት አግባ። ደግሞ አባት የሌላት ሴት መርጠህ አግባ። ኦኬ? ገብቶሃል የምልህ? አዎ አዎ። በቃ ወንድምሽ ይምጣና መስፍኔ ምሳ ጋብዞታል፣ እንሄዳለን። እሺ ጥሪው እባክሽ፣ ይጠብቀናል። ይመጣል። አሁን ታክሲ አሳፍሮት ይመጣል እኮ።
ሰው እየመረጠ ከማይረባው ይወድቃል በአምባ ይሞት። የባልተብየው ይቅር ምን አለ የከሌ ልጅ የምትባል ደህና ጓደኛ እንኳን ብታበጅ። እቺ ለራሷ ጨዋነት ባለፈበት ያላለፈች ቀጥረ ቀላል የሰይጣን ወስፌ። እባክህን አባዬ እንደሱ ምን ያዝም በይ። ደህና ዋሉ አባባ ትበለኝ ሽቦዋን ጣፏ ለጉማ ከሽቦዋ ደግሞ የመገተሯ ጥቂት ከአንገት ጎንበስ አይባልም። እረ እንዲያው መረገም ቢሆን ነው ከላይ ሰው በገዛ እጁ መዋረጃ መቅለያውን ያበጃል በአምባ ይሞት። ሃይ ሃይ ደህና ዋልክ? በጣም እምልህ ድንገት የታመመበትን ሰበብ አርሲቲ ማለት ቲቲ ያልነገረችህ? ምን ሰበብ ያስፈልገዋል ብለሽ ነው? እንዴት? በቃ እንዲህ እንደሱ ገጣሚ ነን የሚሉ ሰዎች እኮ በጠቅላላችን ገጣሞች ናቸው። በረባ ባረባው ራሳቸውን ይበጠብጡና አራፋ የምታክል ትንሽ ነገር ስትነካቸው ፍርክስክሳቸው ይወጣል። እንደዛ ነው ብለህ ነው? ያ ዘሰኮልድ ፖኤትስ እኔም በፍጹም አይመቹኝ። ይመችሻል አንቺ? ዋት ቅንድብህ ልክ የአባት አይነት ነው። ይሄው ነው ምኑ? ስራ፣ ትምህርት፣ እውቀት ይሄው ነው። አነሰ ወይስ በዛ? ይገረም ይሄ ነው አይደል ስራ የምትይ? ወደ ውስጥ ግባ እባክህ። ይሄ ስራ አይደለም፣ ይሄ የስራ ውጤት ነው። ይልቅ ምን ይጠጣል? ወይኔ ቁምላችሁ አማይ ምንድን ነው አንቺ ነገሩ? ለምን እንዲህ ይላል? አሁን እኔ ወይኔ ይገረሙ ፈለቅ አሉ አላልኩም? እባክህ ይገረም፣ እባክህ ግባና አረፍ። ወይኔ ቁምላችሁ አማይ ሻወር ትወስድ እንዴ? የማንም የብሳና ግንጣይ መጫወቻ አልሆን። እባክህን አባዬ በረድ በል ና። እባክህ ይገረም ና፣ ወደ ውስጥ እንግባ። ታይ አሪፍ ቤት ይመስላል። ጸጥ ያለ ነው፣ ደስ ይላል። ኧረ ኦኬ እንዲህ እያልን ሀገራችንን እናስለምዳለን። Thank you. ምን ቆየህ አይደል? ቆየህ በጣም የቁምላችሁ አምባዬ እህት ቸርችራለዋሊ ኧረ እባክህን አባዬ እንጀርና አንተ እንደ ዳንኤል ካተላ ውጭ አንዳች ነገር የምታውቀው ነገር የለም። አባዬ ኧረ እባክህን በረድ በል። ትሰማኛለህ? አታየውም እንዴ? እሱ ጤነኛ እኮ አይደለ። ይኸው ተመልከተው እስኪ። ይኸውልህ አባዬ እባክህን በረድ በል እንጂ እንዴ። ወይጂልኝ ሴትዮ ጤና ይንሳሽ። አንቺ ራስሽ ከጎተትሽብኝ የሰይጣን ራስ ጋር ቤቴን እንድትረጅ ዛሬውን እንዴ አባዬ። አላውቅሽም። አባዬ አትበይ። ልጅህ እኮ ነኝ። አላውቅሽም። ምንድን ነው የምትለኝ አባዬ? አርሴማ እኮ ነኝ። ክጄሻለሁ። እንዲህ ክብሬን ካፈር የሚለውጥ የአጋንንት ራስ እንደጎተትሽብኝ እሱ መድኃኒዓለም ክብርሽን ካፈር ይለውጥ። ይገረም አባዬ እባክህን አባዬ እባክህን 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 ይገረም። 3 ቀን ሰጥቼሻለሁ። በዚህ 3 ቀን ይህን ግቢ ባዶውን ባላገኘው አገር ሲተርትበት የሚኖር ታሪክ ታሰርኛለች። ሰማሽኝ? እባክህን አባዬ ተነስ በቃ እሺ፣ ወደ ውስጥ እንግባ። ምን አለሽ ብሎኝ አልልሽም። አትድከሚ። የቁምላችሁ አምባዬ ቤት የማንም ሰካራም መጥፊያ አይደለም። መጥፊያውን ከሚፈልግበት ይፈልግ። እሱም ብቻ ነው ምን
ይመለከታሉ። አልሰማይንም አይሱ አትጥሪብኝ ስሟ። ኧረ እባክህ ስለ እግዚአብሔር፣ ኧረ ስለ እግዚአብሔር ይህ አትብዳን ያለ ኦ ማይ ጋድ ቲቲ እንዲህ ተዝናንቼ ውስኪ መጠጣቴን ብታይ መቼም ምን ትላለች ያለው ከኔ ከጓደኛዋ ጋር? ኖ እንደሱ ማለት አይደለም። አልኮል በጭራሽ መጠጣ ስለማይመስል እሙት አሜሪካ ሄድከው ገዳም ፍለጋ ነው ይመስላል። እንደሱ አይደለም። ሐኪም አልኮል እንዳጠጣ አዞኛል። አክቹዋሊ እንዳላበዛ ገና ሃይ ስኩል እያለሁ ለምን አብሽ አለብህ? ታይሻል እዚህ አዎ ምን ሆነህ ነው? በልጅነቴ ከደረጃ ላይ ወድቄ ነው አለ። ቲቲና ይፍራ እንዳጠጣው ቺርስ እቴ እያልሴን በስመ አብ ወይ እንቅልፍ ወሰዶት እንዴ? ቡናው ደርሶ እኮ እንዲጠጡ ብዬ ነው። አይዞት። ምን ነው? አይ ማለቴ ይፍራስ ይፍራ የቀረውን እዛ ወንዶ ገነት እንጨርሰዋለን። ፕሮሚስ ፕሮሚስ። ማህሌትም ወዳ አይደለም ይፍራይ እና ሽጉጥ ደግኖባት ነው ያወጣት። በወንዶች በመጫወት ሰው መሆኗን ለራሷ ለማረጋገጥ ስትል ከስተት ወደ ስተት የምትወርቅ ምስኪን ፍጡር ናት። ፕሊዝ ፕሊዝ ቲቲ በቃ ዝም በይኝ። ይፍራ ረጋ በል እንጂ አንተ ነገርኩ። ይሄን ነገር እኮ ማንም ሰው ማወቅ የለበትም። ምንም እንዳልሰማ እንዳላወቀ ነው መሆን ያለበት። አዋዋላችሁን ስለነገርከኝ ነው ይሄን ሁሉ መዘከዘክልህ። ከይገረም ጋር የሰራችሁ ስተት እሱን ያስተካከለች መስሏት ደግሞ ካንተ ጋር ሌላ ስተት እንዳትፈጽም ነው ለራሴ እንኳን ጮክ ብዬ ማላወራውን ታሪክ የነገርኩ። ገብቶ የለ ይፍራይ? ይፍራ እሺ በቃ ገብቶኛል። መቼ ነው ወንዶ ገነት ለመሄድ የተቀጣጠራችሁት?
ከማን ጋር? ከማህሌት ጋር። ሰኞ በቃ ወንዶ ገነትን ማየት ከፈለክ ከኔ ጋር እንሄዳለን። እቺን ልጅ ግን ከዛሬ ጀምሮ ማግኘትም ማየትም የለብህም ይፍራ። እሺ? ደግሞ ቅድም እንደነገርኩ ምንም ነገር እንዳላወቀ መሆን ያለብህ ለኔ ስትል ይፍሬ። እሺ? አይዞ ሁሉንም ነገር እኔ ያስተካክለዋለሁ። እሺ? እሺ በለኛ ይፍሬ። እሺ እንደምወድሽ ታውቂያለሽ። አውቃለሁ። ግን ሰው ታስጠቂያለሽ ቲቲ። ወይኔ ቁምላችሁ አንበይ ልጅ። እባክህ ረጋ በል ይፍራ። እኔ ቁምላችሁ አንባይ ለእናንተ ክብርና ስም ብዬ እንጂ ስትፈልጉ ቤቱን አንድዳችሁ ሙቁት። በበኩሌ ሁሉ ነገር በቅቶኛል። ስትፈልጊ አሁኑኑ ሄደሽ እድሜ ልካችሁን ተዘፍዘፉበት በያቸው። No. I should tell her that she is bulky. አየሽ አርሴማ፣ ያንቺን እንደ ሴቶች አለመሆን ነው ኃጢአቴን የበዛ ያደረገው እንጂ በዓለም ላይ ያልተደረገ ነገር እኔና ማህሌት አይዞ ጥራት። አየሽ አንቺ ተጎድተሽ ነው ሌላውን የምትጎጂ እንጂ እንደ ሴቶች በጥፍርሽ ብትቋጥጪ ኖሮ ግጥም ትጽፍልኝ ነበር። ከሰማሽ በሙሉ ልብሽ መኝኝ አርሴማ። ያደረኩትን ሁሉ ያደረኩት ፈልጌ አይደለም። ይገባኛል። ትገባኛለህ እኮ ይገርም። አንተም እንደ ወንዶቹ ያደረከውን አድርገህ ጸጥ ማለት ስትችል እንደዚህ መበጥበጥ ይገባኛል። የውስጥህን ንጽህና ከኔ በላይ የሚያውቀው የለም። ማህሌት እንኳን ሰው ከተመቻት መላእክትንም ወደ ሲኦል እየጎተተች ከማግባት አትመለስም። ለዚህ ነው ሁሉንም ይቅር ያልኩ። በል ተነስ።
ግባና ተጣጣባው። እሺ ፍራ እንዴት ነህ? ቤተ ክርስቲያን ለእኔም ጸልይልኛ እምል እንትኑን መኪናውን አግኝቻለሁ፣ አነጋግሬያቸዋለሁ። ሄሎ ሄሎ፣ አርሴማዬ እንዴት አድራችኋል? ልጄ ይገረም፣ አንተ ይገረም፣ አንተ ይገረም። ወይ አርሴማ፣ እማዬ አሁን ደውላ ነበር። ምን ነው በደህና? አባዬ ሀሳቡን ቀይሯል። የቱን ሀሳብ? ይሄ ቤቱን ልቀቁ ያለው። ከጠዋቱ 12 ሰዓት ጀምሮ ተነጋግረን አርሴማ እሺ ብለሽ። እሱማ አዎ እኮ ይገረም፣ ግን እኮ አባዬ ሁሉንም ነገር ትቶታል። በቃ እሳቸው ቢተውትም እኔ አልተውም። ለሁላችንም ሰላም ከዚህ ቤት መውጣት አለብን። በዛሬ ቤት ውድነት ኪራውን አንችለውም። ይገረም፣ ይከብደናል። እንደዚህ ላይ መቸም ይችላል፣ ግን ማድረግ አለብን። ጥገኝነት የቁም ሞት ነው አርሴማ። ተጠግተሽ አንድ ጥቅም ስታገኝ በምትኩ ክብርሽን ሰጥተሽ ነው። እቴ ቁርሱ ደርሷል። እሺ ገረም፣ ግድ የለሽም አልኩሽ አርሴማ። ግድ የለሽም ይቅርብኝ፣ ግድ የለሽም። ከነገ ወዲያ ናዝሬት ለስራ እንደሚሄድ ነግሬሽ የለ? እሱማ ነግረኸኛል። በቃ ዛሬ ያለውን ስራ ጨራርሼ ነገ ቤት ሳፈላልግ መዋል አለብኝ። ቻው አርሴማ። ቻው። እኔ የምልህ ይገረም፣ ባዶ ሆድህን ሻይ እንዳትጠጣ። እሺ እሺ። ቦምቦሊኖ የሆነ ነገር ብላ። እሺ። ደግሞ ሚኒባስ ከኋላ እንዳትቀመጥ። እሺ። ደግሞ የት አገኘው ይሄን ነገር? ሄሎ፣ ይቅርታ፣ የማህሌት ስልክ አይደለም እንዴ? ነው። ዘመዷ ነኝ። እርስዎ ማን ልበል? አይ አያውቁኝም። የመስሪያ ቤቷ ሰው ነኝ። በቅርብ የለችም። መልዕክት አለዎት? ግድ የለም፣ ቆይቼ እደውልላታለሁ። ቡልሺት ማለት የፈጣሪ ያለ እቺ ልጅ ምን እያደረገች ነው? ለምንድን ነው ዝም የምትለው? ሄሎ፣ ማዛሪቱ ነሽ? ውሃ ልስጥህ? ኖ ቴንክ ዩ። ወይኔ ልጅ
እህት ተብዬቱ ዘንድ ከሌለ ጓደኞቹ አላየንም ካሉ ልጄ የት ገባ ይባላል? እኔ ሲጨነቀኝው አይደለ ምን አባቴን አውቄ። ማነሽ አንቺ? ዘሪቱ ዘሪቱ ምን እናርግ ንገረኝ። ምን እናረጋለን? የበሰበሰ መኪና እኮ አይዞሽ ከጓደኞቹ ጋር ነው የሚሆነው። እንጂ አይገርም። መጠጥ ያጠጡትና ብቻ ይጠጣ። ትንሽ ልጅ አይደል? ቢሆንም መጠጥ አይስማሙም። ይፍራ ይገረሙ። እውነቴን ነው። ያሟል ራሱ ነው። አርሴማ በጣም ጥሩ ጓደኛዬ ናት። እወዳታለሁ፣ አከብራታለሁ፣ ኤንድ አደንቃታለሁ። ታውቃለህ? አይ ኖ አርሴማ በጣም ልዩ ሴት ናት። ምነው ራስን አመመ? እንካ አጭስበት። ኖ ቴንክ ዩ። ተነሽ እንግባ። የት? ክፍል ይዘናል አይደለ? አዎ። ግን ለምን ያዝን? ሼት ማሾፈሽ ነው። አንተ አትቆጣ። ምን እንዳባት ደርሰህ ቱግ ትላለህ? አምላኬ አደራህን አታጋልጠኝ። የት ይሆን ያለው አንተ ልጅ? ኧረ ምን ጉድ ፈላበት። ልጄን ደህና ከተቀመጠበት ሀገር ወጥተሽ አምጥተሽው ለጅብ ሰጠሽው። አርሴማ በጣም ጥሩ ሰው ናት። እኔ በቃ አርሲቲን በጣም እወዳታለሁ። በጣም ይሁሉ እንዴት እንደምወዳት እንድታውቅ። አርሴማ እኮ በቃሽ። አርሲቲ አሁን ልብስሽን አውልቂ። ኦኬ ኦኬ። ገረሙ መጀመሪያ ግን አንድ ግጥም አንብብል። የት ትሄጂ ደግሞ?
ይመስላል ከአንተ ጋር መውጣት አምሮኝ ወንድነት ማልኮኝ የአርሴማን ልብ ለመመለስ የበደልኳትን የባኩ መስሎኝ የእሷን ልብ ለመመለስ ነው። እሺ ሁሉ አንድ ነገር ልንገር፣ ለራሱ ሊገረሙ እንኳን ያልነገርኩትን ነገር እርጉዝ ነኝ። ከይገረሙ የ2 ወር እርጉዝ ነኝ። ለምን አልጋ ይኖራል? ፍቃዱ አልጋ ይኖራል? አለ። መታወቂያ ይኖራል? ጉዳተኛዋን ወደ ናዝሬት ወስደናታል። ወዲያው ነው። አዎ ፓስፖርት እንኳን ህጋዊ ይመስለኛል። እሺ ስሙን ንገረኝ። ይፍራ ሸዋ። የአባቱ ስም? ቁምላቸው አምባይ። አዎ አድራሻ ቆስኪ አንዴ። እንግዲህ እንደነገሩኝ ከሆነ ሆስፒታሉ ከፍተኛ የሆነ የሰው ኃይል ማለትም የዶክተሮች እጥረት አለበት። ይሄ የኛ ብቻ ችግር አይደለም፣ በአጠቃላይ የሀገሪቱ ችግር ነው። አገሪቱ ሲሉ ኢትዮጵያን ማለት ነው። አገራችን? ይቅርታ አቶ ይገረሙ፣ እኔ የሰው እንጂ ነገር ብልት ብዙም አይገባም። ይቅርታ ዶክተር፣ አስቸኳይ እርዳታ የሚያስፈልጋት ሴት በኢመርጀንሲ ተቀብለናል። ብዙ ደም እየፈሰሳት ስለሆነ ልታመልጠን ነው። እባክህ ድረስላት። ስለ 1 ሰዓት የልማት ስራ የ7 ሰዓት መግለጫና ማብራሪያ መስጠት የሚወዱ ሰዎች የበዙባት ሀገር ሆናለች። ፖለቲከኞችን ግን ማለት አይደለም፣ እነሱ ስራቸው ነው። ይገባኛል። እናንተንም ማለት አይደለም፣ ማለቴ ጋዜጠኞችን። ይገባኛል። ሁላችንም በየሙያችን የነገር ኤክስፐርቶች ነን። በቀደዳው ተክነናል። ኖ ኖ ኖ፣ እንደዛ ማለት አይደለም። አይ ማለቴ እኔም ማለት የፈለኩት ወይኔ ቁምላቸው አምባይ፣ እንግዲህ የት ገባ ይባላል። ማንን ይጠይቀዋል? ለማንስ ያመለክተዋል? አይዞህ አባዬ፣ ምንም አይሆንም።
አቤት። አው ማህሌት ባንክ የምትሰራው ሞባይሏ እኮ ስለተዘጋብኝ ነው። የት ይሆን ሄደችው? እሺ እግዚአብሔር ይስጥልኝ። ልጅህን ብቻውን አግኝታ በላቸው። የት ሄዳባይ? እስኪ የድሮ ጓደኞቹ ጋር እጄ ልፈልጋ። አርሴማን ቅርቤ በላት። ቅጣቴን በወንድምሽ አግኝቻለሁ በላት። ሄሎ 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 ለምን እንዳደረግኩት አንተ ብቻ ነው የሚገባ። አርግሼ ነበር። ይቅርታ፣ በጣም ብዙ ደም ስለፈሳት ብዙ ማውራት የለባትም። አንዴ ውጭ ጠብቀን። አሁን ምን እናድርግ? የት ሄደን እንፈልገው? አንድ የድሮ ጓደኛ አለ፣ እሱ ቤት እንሂድና እናየዋለን። እዛ እስቲ ታውቀዋለህ? አዎ። የት አካባቢ ነው የጓደኛው ቤት? ገርጂ አካባቢ ነው አጎቴ። በል ቶሎ ፍጠንልኝ። ይፍራ ይፍራ፣ የት ነበርክ? ምንድን ነው እሱ? ቲቲ ያልሽኝ ማድረግ አልቻልኩም። ምንድን ነው ምንድን ነው ይፍራ? እንዳንቺ አይደለሁም ቲቲ። በቃ ምንድን ነው የሆንከው? ለምን አትነግረኝም? ይፍራዬ፣ ምንድን ነው እሱ? አስጨነቅከኝ እኮ። ምንድን ነው የሆንከው? ምንድን ነው እሱ? ለምንድን ነው የምታስጨንቀኝ? ምንድን ነው ይፍራዬ? ንገረኝ ይፍራዬ። እንግዲህ ምንድን ነኝ እኔ? እሺ እንግዲህ ምንድን ነው በደሌ? አምላኬ ወይ ምንድን ነው ያደረግኩ? እንግዲህ እኔ ምንድን ነው በደሌ? ኧረ ምንድን ነኝ እኔ? ምንድን ነኝ? ምን ነው ጋሼ ይፍራ? ምን ነው በደህና ነው?
ማንም የለም። አባባ አንተን ፍለጋ እንደወጡ ናቸው። ምንድን ነው ይፍራ? እሺ ለመጨረሻ ጊዜ ልጠይቆት፣ ይፍራሸዋ አሁን የት ነው? ምን እንሁን የሚሉ ፖሊሶች ናቸው አለች ይዟት ሄዱት። አንተን እኮ ነው። አባዬ ዘሪቱ እኮ ነች። እሷ ምኑን ታውቀዋለች? ውያችት ውይ ጭካኔ! ይህን ሰምታችሁ ነው ዝም ያላችሁ? በላ እንሂዳለን። ይፍራ አትሄድም። ነገርኩ አትሄድም። መሄድ አለብኝ። ነገርኩ ይፍራ። መሄድ አለብኝ ቲቲ። ይፍራ ተይው አርሴማ ይሂድ። ከህግ ቢያመልጥም ከህሊናው አምልጦ ሊኖር አይችልም። ምንድን ነው ይገራ? የት ልትሄድ ነው? በድዬሻለሁ። ከዚህ ሁሉ በኋላ አንቺ ብትቺ እንኳን እኔ አብሮ መኖር የሚያስችል የመንፈስ አቅም የለኝም። መጥፎ ጊዜ ነው፣ ግን መጨከን አለብን። ልሂድ አርሴማ። ዝናቡ ያባራል። ተረግሜያለሁ። ውበትን ፍለጋ እጆቼን ዘርግቼ ዕፀ በለስሽን በጥፊ በልቼ ውበትን ፍለጋ የግጥም መጽሐፍ ደራሲ የሆነው አቶ ይገረሙ ፈለቀን ከመጽሐፉ ውስጥ አንድ ግጥም እንዲያነብልን ወደ መድረክ እጋብዘዋለሁ። ትዝታ ውበቱ ነው የግጥም ርዕስ። ትዝታ ውበቱ ቅኔ ነው ትዝታ፣ ዜማ ነው ትዝታ፣ ጥበብ ነው ውበት ነው ሕይወት ነው ትዝታ፣ ዞረው የሚኖሩት የናፈቁ ለታ። ይኸው ነው እውነቱ ትዝታ ጉልበቱ፣ ትዝታ ብልሃቱ፣ ትዝታ ምታቱ፣ ጊዜን ያለቀስቱ ዕድሜን ያላባቱ፣ የኋሊት ሸብልሎ ከፊት መዘርጋቱ።
ድሮን በዘንድሮ አዝሮ ማምጣቱ፣ ትናንትን በዛሬ ስሎ ማሳየቱ፣ ጥላቻን በፍቅር ከልብ ማጥራቱ፣ በደልን በጸጸት ከነፍስ ማንጻቱ፣ ሕይወትን እንደ አዲስ ሶሮ መኖሩ ነው ትዝታ ውበቱ። ይህን ሀቅ ስቼ ከእምነቴ ሸሽቼ እምነትሽን ሞግቼ ያኔ ጥዬ ሲሄድ ከቅፍሽ ወጥቼ ውበትን ፍለጋ እንደዛ ስቃትት እውነትና ምኞት እምነትና ክደት በደልና ጸጸት ፍቅርና ናፍቆት እንዴት እንዳላጉኝ እንዴት እንደወጉኝ እንዴት እንዳደሙኝ የልቤን ስር ቁስል ምን ነው ባየሽልኝ የነፍሴን ስብራት ምን ነው ባወቅሽልኝ እምነቴን ገድዬ ተስፋዬን ገንዤ ውስጤ እንዳልቀበርኳት ይኸው በትዝታ ዳግም በቅላ አየኋት። ለካስ ጊዜና እድል ምኞትና እውነታ ሕይወትና ጥሪ ኑሮና ጣፈንታ መንፈስና ሥጋ የገጠሙለታ ነፍስ የምታርፍበት ጥላ ነው ትዝታ። ይህን የጊዜ ሀቅ ዛሬ ባንቺ አውቄ በዕድሜ ያላደፈ ፍቅርሽን ናፍቄ ጥሪሽን ሰምቼ እምነቴን ጠብቄ ከዘመን ኩነኔ የኋሊት ርቄ ሰማያዊ ፍቅር ከምንጭሽ ጠልቄ ዳግም በጸበልሽ ነጻሁ ተጠምቄ። አመሰግናለሁ። ይስበኝ ተጎተትኩ አይኔ ባይንሽ ዝሎ በዓይኖችሽ ሰማይ ላይ ፍቅር አርግዞ የሰምና ወርቅሽ ሚስጥሩ ተመዞ ስስት ያቀረረ ሕይወትሽን አዝሎ ይስበኝ ተጎተትኩ አይኔ ባይንሽ ዝሎ